we are following some breaking news here after President Trump had issued that 8 p.m. Eastern Time deadline here tonight for Iran to reopen the Strait of Hormuz. He says the whole of civilization will die tonight. Never to be brought back again. I don't want that to happen, but it probably will. ፕሬዝዳንት ትራምፕ ለኢራን ሰጥቻለሁ ያሉት የሰዓት ገደብ ሊጠናቀቅ ጥቂት ሰዓታት ብቻ በቀሩበት በአሁኑ ሰዓት ኢራን የተሰጣትን የሰዓት ገደብ ካልተጠቀመች ነገሩ ሁሉ እዚያ ላይ ያበቃል፣ ስልጣኔም ተመልሶ በማይመጣበት ሁኔታ ዛሬ ምሽት ያበቃለታል ሲሉም ትራምፕ የሰዓት ገደቡ ሲያበቃ ምን ሊያደርጉ ይሆን የሚያስብል መልእክትን አስተላልፈዋል። በአሁኑ ሰዓት ከሰዓቱ መክነፍና ከኢራንም አልሰማችሁም ምላሽ ጋር በተያያዘ ትራምፕ ምን ሊያደርጉ ይሆን የሚለው ጉዳይ የበርካታ ሚዲያዎች ሽፋን እያገኘ ነው። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው። ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ፕሬዝዳንት ትራምፕ ለኢራን ሰጥቻለሁ ያሉት የሰዓት ገደብ ሊጠናቀቅ ጥቂት ሰዓታት ብቻ በቀሩበት በአሁኑ ሰዓት ኢራን የተሰጣትን የሰዓት ገደብ ካልተጠቀመች ነገሩ ሁሉ እዚያ ላይ ያበቃል፣ ስልጣኔም ተመልሶ በማይመጣበት ሁኔታ ዛሬ ምሽት ያበቃለታል ሲሉም ትራምፕ የሰዓት ገደቡ ሲያበቃ ምን ሊያደርጉ ይሆን የሚያስብል መልእክት አስተላልፈዋል። በአሁኑ ሰዓት ከሰዓቱ መክነፍና ከኢራንም አልሰማችሁም ምላሽ ጋር በተያያዘ ትራምፕ ምን ያደርጉ ይሆን የሚለው ጉዳይ የበርካታ ሚዲያዎችን ሽፋን እያገኘ ነው። ዘርዘር አድርገን ከያዝናቸው ዕለታዊ መረጃዎች መካከል ነው። አሜሪካ ኢራንን ወደ ድንጋይ ዘመን ይመልሳል ያለችውን ጥቃት ለማድረግ በዛተችበት በዚህ ወቅት የገልፍ ሀገራቱ ኢራን በአጸፋው ልታስከትል የምትችለውን ውድመት ፍራቻ የጥንቃቄ እርምጃዎችን እየወሰዱ ነው። ሳውዲና ባህሬንን የሚያገናኘው 25 ኪሎ ሜትር የሚረዝመው ድልድይ በዛሬው ዕለት እንዲዘጋ ተደርጓል። ኢራን የሚደበደበው የገልፍ ሀገራት ድልድዮችን ስም ዝርዝርም ይፋ አድርጋለች። መረጃውን ይዘናል። የፊንቴክ ኢንቨስትመንት የታዋቂዎቹ አርቲስቶች ድንገተኛ የእስር ዕጣ ፈንታውንም በሕግ ጥላ ስር ሆኖ ቀጥሏል። ከዝናና ከጭብጨባ ለመጥቶ በማረፊያ ቤት የሚገኙት ተጠርጣሪዎች የነጻነት በር ይከፍትልናል ብለው ያቀረቡት የዋስትና ይግባኝ በከፍተኛው ፍርድ ቤት ውድቅ ተደርጓል። ይህም ለፊንቴክ ድርጅት መልክና ድምፅ የሆኑ ዝነኛ ሰዎች ሚስጥራዊ ምርመራ መዝገብ እስኪጠናቀቅ ድረስ በእስር ላይ እንዲቆዩ የሚያስገድድ ሆኗል። መረጃው ዝርዝር አለው። በቴህራን እምብርት ዛሬ የተሰማው ከባድ ማስጠንቀቂያ የቀጠናውን ስጋት ወደ አዲስ ምዕራፍ አሸጋግሮታል። የሀገሪቱ ከፍተኛ መሪ ከካቢኔ አባሎቻቸው ጋር በመሆን እርሳቸውን ጨምሮ 14 ሚሊዮን ዜጎች ለሀገራቸው ሲሉ የመጨረሻውን መስዋዕትነት ለመክፈል ዝግጁ መሆናቸውን በይፋ አውጀዋል። ይህ የሞት ሽረት መግለጫ በቀጣይ ሰዓታት ሊመጣ ለሚችለው ወታደራዊ እርምጃ እንደ ትልቅ ምልክት ተወስዷል። የምሽቱ ጥንቅራችን መረጃውን ወደ እናንተ ለማድረስ ይዞታል። በኢራን ባህረ ሰላጤ እምብርት በምትገኘው ስልታዊዋ ደሴት ላይ ዛሬ የተሰነዘረው ጥቃት መላውን ዓለም በከፍተኛ ስጋት ውስጥ የከተተ አዲስ ክስተት ሆኗል። ለዓመታት የሀገሪቱ ኢኮኖሚና የወታደራዊ እንቅስቃሴ ጀርባ አጥንት ሆና በቆየችው በዚህች ስፍራ ላይ የተፈጸመው ድንገተኛ ድብደባ የሀያላኑን ፍጥጫ ግለት ጨምሯል። የዛሬው ድብደባና ቀጣይ ሞት ሽረት ጉዞ ምን ሊመስል እንደሚችል ዝርዝሩን እንመለከታለን። በመንግስት ተሿሚዎች ላይ ጠንካራ ቁጥጥር የሚያደርግ አዲስ ረቂቅ መመሪያ ማዘጋጀቱ ተሰማ። ባለስልጣናት ላይ ጥብቅ ቁጥጥር ይጥላል የተባለው ሕግ ከፋይናንስ ሚኒስቴር ነው የተሰማው። ጥሰቱን የፈጸመ ባለስልጣን ድጋሚ አይሾምም የሚል መመሪያም ይደነግጋል። ረቂቁን የተመለከተ ዘገባ እያይዘናል። ከንጉሱ ዘመን ጀምሮ በአምባሳደርነት ሲያገለግሉ የነበሩት አንጋፋ ዲፕሎማት አምባሳደር ቆንጂትና ጊዮርጊስ ከዚህ ዓለም በሞት መለየታቸውን የውጭ ጉዳይ ሚኒስቴር አስታወቀ። ዜና እረፍቱን በተመለከተ አጠር ያለ ዘገባ ይዘናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዛሬ መጨረሻው ድምሰሳ ይሆናል። ትራምፕ እንዲሆን የማልፈልገው ሊሆን ነው። ትራምፕ በመካከለኛው ምስራቅ ከቀጠለው እጅግ ከባድ ጦርነት ጋር በተያያዘ የሆርሙዝን ወሽመጥ ክፈቺ የለም አልከፍትም በሚለው ከባድ የቃላት ጦርነት ውስጥ የገቡት የትራምፕና ኢራን ጉዳይ በዛሬው ዕለት ወደ ከፍተኛ ደረጃ አድጎ ትራምፕ እጅግ አሳሳቢ ነው ሊባል የሚችል መልእክት በዛሬው ዕለት አስተላልፈዋል። ትራምፕ ዛሬ ሁሉም ነገር ያበቃል፣ የመጨረሻው ድምሰሳ ነው ሲሉ እጅግ ጥብቅና አስፈራ የተባለውን መልእክታቸውን አስተላልፈዋል። እንዲሆን የማልፈልገው ነገር ሊሆን ነው፣ ምንም ማድረግ አይቻልም ሲሉም ትራምፕ አስታውቀዋል። እጅግ ጠንካራ በተባሉ ቃላት የታጀበው የፕሬዝዳንት ዶናልድ ትራምፕ መልእክት በርካቶችን ይህ ሰው ያስቀመጡት የሰዓት ገደብ ሲጠናቀቅ ምን ሊያደርጉ ይሆን በሚል ስጋት በሰፊው እንዲወያዩበት እያደረገ ነው። ትራምፕ በዚሁ በዛሬው ዕለት ትሩዝ ሶሻል በተባለው የማህበራዊ ትስስር ገጻቸው ላይ ባጋሩት መልእክታቸው ስልጣኔ ተመልሶ በማይመጣበት ሁኔታ ዛሬ ምሽት ያበቃለታል ብለዋል። ፕሬዝዳንት ዶናልድ ትራምፕ ለ3 ጊዜያት ያህል ኢራን ሆርሙዝን እንድትከፍት በብርቱ እያስጠነቀቁ ቀኑን ሲያራዝሙ ቆይተዋል።
ሆኖም ከሰሞኑ ይህ የማይራዘምና የመጨረሻው ነው በማለትም ለኢራን የ48 ሰዓታት ጊዜን የሰጡበት ሁኔታም ታይቷል። ይህ የሰዓት ገደብ ሊያበቃ በጣት የሚቆጠሩ ሰዓታት ብቻ እየቀሩ ባለበት ሰዓትም ፕሬዚዳንት ዶናልድ ትራምፕ በዚሁ በዛሬው ዕለት በትሩዝ የማህበራዊ ትስስር ገጻቸው ያጋሩት ልጥፋቸው ፕሬዚዳንቱ ምን አይነት እርምጃ ሊወስዱ አስበው ነው የሚያስብል ሆኗል። ትራምፕ የሆርሙዝ ወሽመጥን ክፈቺ በማለት ለኢራን የሰጡት የመጨረሻ ቀነ ገደብ ማክሰኞ ሌሊት ለረቡዕ አጥቢያ ከሌሊቱ 9 ሰዓት ላይ ሙሉ በሙሉ የሚያበቃ ይሆናል። ትራምፕ በዚሁ እጅግ አስፈሪ ነው በተባለው መልእክታቸው ስልጣኔ ተመልሶ በማይመጣበት ሁኔታ ዛሬ ምሽት ያበቃለታል ብለዋል። ትራምፕ አክለውም እውነቴን ነው የምላችሁ ይህ እንዲሆን አልፈልግም፣ ነገር ግን ምንም ማድረግ አይቻልም፣ የተፈራው ነገር ሳይከሰት አይቀርም። ቢሆንም ግን በአሁኑ ጊዜ ሙሉና አጠቃላይ የስርዓት ለውጥ አለ። የተለዩ ብልህና ብዙም ጽንፈኛ ያልሆኑ ኃይሎች የበላይነትን ይይዛሉ። ማን ያውቃል፣ ምናልባትም በኢራን የሚያስደንቅ ለውጥ ሊመጣ ይችላል ሲሉም ትራምፕ መልእክት ይድረስልኝ ብለዋል። በነገራችን ላይ ኢራን በዓለማችን የበርካታ ሺህ ዓመታት ታሪክ ካላቸው ጥቂት ሀገራት መካከል አንዷ ናት። ትራምፕ በዚህ ስልጣኔ ላይ ክፉኛ ዝተዋል። ይህ ስልጣኔ ተመልሶ ሊመጣ በማይችልበት ደረጃ ዛሬ ምሽት ያከትምለታልን ብለዋል። ትራምፕ ይህን ይበሉ እንጂ እንዴትና በምን መልኩ የስልጣኔ በሰዓታት ውስጥ እንዲያከትምለት ይደረጋል በሚለው ዙሪያ ግን የሰጡት ምንም አይነት ፍንጭ የለም። ትራምፕ ይህንኑ መልእክታቸውን ማጋራታቸውን ተከትሎም በእርግጥ ከእስከዛሬው ጥቃት በተለየ ምን ሊከተል ይችል ይሆን በሚል ይህንኑ የከበደ መልእክታቸውን በርካቶች በብዛት እየተቀባበሉት ይገኛሉ። ትራምፕ በዚሁ የጥብቅ ማስፈራሪያ መልእክታቸውን በዓለም ረጅምና ውስብስብ ታሪክ ውስጥ በጣም ወሳኝ የሆነውን ነገር ዛሬ ማታ የምናየው ይሆናል። የ47 ዓመታት ጭቆና፣ ሙስናና ሞት በመጨረሻም ያበቃል ሲሉ መልእክታቸውን አስተላልፈዋል። ትራምፕ በኢራን ውስጥ አለ ያሉትን አገዛዝ ለአንዴና ለመጨረሻ ጊዜ እንዲያከትም ለማድረግ በዛሬው ምሽት ኦፕሬሽን እርምጃ የሚወስዱ መሆኑን በአንድ ፍንጭነት አስታውቋል። ትራምፕ ለኢራን ቀነ ገደብን ሰጥተው አከታትለው ከባድ የሚባሉ ዛቻዎችን ማሰማታቸውን ተከትሎ ጦርነቱ በተኩስ አቁምና በድርድር እንዲያልቅ ለማድረግም በፓኪስታን አስተባባሪነት የተለያዩ ሀገራት ጥረቶችን ሲያደርጉ ሳይሳካ ቀርቷል። በተለይ ከሰሞኑ በቀናት የተገደበ የተኩስ አቁም እንዲኖር በአደራዳሪዎች በኩል ሲቀርብ ነበር። ኢራን የለምን ሲደረግ ብላለች። ኢራን የተኩስ አቁም ሳይሆን ሙሉ ለሙሉ ጦርነቱ እንዲቆም የተጣሉባት ማዕቀቦች እንዲነሱላትና የሌሎችም ቅድመ ሁኔታዎች መሟላትን በመጠየቅ የራሷን ቅድመ ሁኔታዎች ያቀረበችበት ሁኔታ ታይቷል። በሆርሙዝ ወሽመጥ የሚያልፉ መርከቦችም ለእኔ የይለፍ ቀረጥ ወይም ትራንዚት ፊ መክፈል ይኖርባቸዋልን በማለት ከሰሞኑ ተፈጻሚ መሆን የጀመረን ሕግ ይፋ አድርጋለች። አሜሪካና እስራኤል ለሳምንታት አንድም ቀን ሳያቋርጡ ኢራን ላይ የሚያደርሱትን መጠነ ሰፊ ጥቃት በዛሬው ዕለትም አጠናክረው ቀጥለዋል። በኢራን ላይ በተካሄደው በዛሬው ጥቃትም የሀገሪቱ የመንገድና የባቡር መሰረተ ልማቶች ከባድ የውድመት ጉዳትን እንዳስተናገዱ የሲኤንኤን ዘገባ አመልክቷል። ኢራን በትላንትናው ዕለት በዓለም አቀፍ ደረጃ እጅግ ግዙፍ ነው የተባለለት የፔትሮኬሚካል ኢንዱስትሪዋ የተመታባት ሲሆን እሷም በዛሬው አጸፋ ነው ባለችው ምላሽ የሳውዲን ፔትሮኬሚካል ፋብሪካን በሚሳይል የመታች መሆኑን ኤኤፍፒ ዜና ወኪል አስታውቋል። እንደ ዘገባው ከሆነ ኢራን በሳውዲ አረቢያ ላይ በሰነዘረቻቸው ተከታታይነት ያላቸው የሚሳይልና የድሮን ጥቃቶች በአገሪቱ ፔትሮኬሚካል ኢንዱስትሪ ውስጥ የሚጠቃለሉ የፋርማሲውቲካል ምርቶች፣ የሞተር ዘይት ፋብሪካዎችና ሌሎች በርካታ መሰል ኢንዱስትሪዎች ከባድ ጉዳትን አስተናግደዋል። በቀጣይ መረጃ ስለ አርቲስቶቹ ስር የተሰማው በፊንቴክ ማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉት ታዋቂ አርቲስቶችና የቲክቶክ ተጽዕኖ ፈጣሪዎች የዋስትና መብታቸው እንዲከበርላቸው ለፌዴራል ከፍተኛ ፍርድ ቤት ያቀረቡት የይግባኝ አቤቱታ ውድቅ ተደርጓል። ግለሰቦቹ ቀደም ሲል በፌዴራል መጀመሪያ ደረጃ ፍርድ ቤት የተሰጠባቸውን የ12 ቀናት ተጨማሪ ምርመራ ጊዜ በመቃወም ጉዳያቸውን በውጭ ሆነው ለመከታተል እንዲችሉ ለከፍተኛው ፍርድ ቤት ያመለከቱ ቢሆንም ፍርድ ቤቱ ግን ጥያቄውን እንዳልተቀበለው ታውቋል። የፌዴራል ከፍተኛ ፍርድ ቤት ባለፈው ሳምንት አርብ የግራ ቀኙን የህግ ክርክር ካዳመጠ በኋላ የፌዴራል ፖሊስ እያከናወነ ያለውን የምርመራ መዝገብ ለዛሬ ሰኞ መጋቢት 28 ቀን 2016 ዓ.ም ይዞ እንዲቀርብ ትዕዛዝ ሰጥቶ ነበር። ዛሬ ከሰዓት በኋላ በዋለው ችሎቱም ፍርድ ቤቱ የፖሊስን የምርመራ መዝገብና የተጠርጣሪዎቹን የይግባኝ መከራከሪያ ነጥቦች በጥልቀት መርምሯል። በመጨረሻም የስር ፍርድ ቤት ለፖሊስ የሰጠው የምርመራ ጊዜ በህግ አግባብ መሆኑን በማረጋገጥ የከፍተኛው ፍርድ ቤት የዋስትና ይግባኙን ውድቅ በማድረግ የታችኛውን ፍርድ ቤት ውሳኔ አጽንቶታል። ይህ የፊንቴክ የኢንቨስትመንት ማጭበርበር መዝገብ በርካታ የህብረተሰብ ክፍሎች ከፍተኛ ትርፍ ታገኛላችሁ በሚል ማታለያ ገንዘባቸውን ያጡበትና ከፍተኛ የህዝብ ትኩረትን የሳበ ጉዳይ ነው። ታዋቂ አርቲስቶችና የቲክቶክ ተጽዕኖ ፈጣሪዎች በማስታወቂያና በተለያዩ መንገዶች በጉዳዩ ላይ እጃቸው አለበት በሚል መጠርጠራቸው የምርመራ ሂደቱ በከፍተኛ ጥንቃቄ እንዲከናወን ማድረጉ ይነገራል። ፖሊስም በዚህ የምርመራ መዝገብ ስር ያሉ ቀሪ ስራዎችን ለማጠናቀቅና ተያያዥ ማስረጃዎችን ለማሰባሰብ ጥረት እያደረገ መሆኑን ገልጿል። በመሆኑም ተጠርጣሪዎቹ ቀደም ሲል በተሰጠው ቀጠሮ መሰረት መጋቢት 30 ቀን 2016 ዓ.ም ጉዳያቸው በመጀመሪያ ደረጃ ፍርድ ቤት የሚታይ ይሆናል። በዕለቱም ፖሊስ እስካሁን ያከናወነውን የምርመራ ውጤትና ያሰባሰባቸውን ማስረጃዎች ለችሎቱ የሚያቀርብ ሲሆን ፍርድ ቤቱም የቀረቡትን መረጃዎች መነሻ በማድረግ ተጠርጣሪዎቹ በዋስ እንዲፈቱ ወይም በማረፊያ ቤት ቆይቶ ምርመራው እንዲቀጥል ትዕዛዝ ይሰጣል ተብሎ ይጠበቃል።
በቀጣይ መረጃ የዛሬው ድብደባ በኢራን ባህረ ሰላጤ እምብርት በምትገኘው ስልታዊቷ ደሴት ላይ ዛሬ የተሰነዘረው ጥቃት መላውን ዓለም በከፍተኛ ስጋት ውስጥ የከተተ አዲስ ክስተት ሆኗል። ለዓመታት የሀገሪቱ ኢኮኖሚና የወታደራዊ እንቅስቃሴ ጀርባ አጥንት ሆና በቆየችው በዚህች ስፍራ ላይ የተፈጸመው ድንገተኛ ድብደባ የኃያሉን ፍጥጫ ግለት ጨምሯል። በፋርስ ባህረ ሰላጤ ላይ በምትገኘው ስልታዊቷ የካርግ ደሴት ላይ ዛሬ የተሰነዘረው ጥቃት በውጥረት ውስጥ አዲስና አደገኛ ምዕራፍ ከፍቷል። የአሜሪካ ባለስልጣናት እንዳረጋገጡት በደሴቲቱ ላይ በሚገኙ ወታደራዊ ዓላማዎች ላይ ያነጣጠረ ድብደባ ተፈጽሟል። ይህ በነዳጅ ንግድና በወታደራዊ እንቅስቃሴ ቁልፍ ስፍራ በሆነችው ደሴት ላይ የተፈጸመ እርምጃ ዓለም አቀፉን የነዳጅ ገበያና ቀጠናውን ደህንነት በቀጥታ የሚነካ ሆኖ ተገኝቷል። ጥቃቱ የተፈጸመው በሳተላይት ምስሎች በታገዘ መረጃና ከፍተኛ ጥንቃቄ በተሞላበት ዝግጅት መሆኑን ሮይተርስ ዘግቧል። ደሴቲቱ ለሀገሪቱ ያላት ኢኮኖሚያዊና ወታደራዊ ፋይዳ ከፍተኛ በመሆኑ በዚህ ስፍራ ላይ ያነጣጠረው ድብደባ የሀገሪቱን የመከላከያ አቅም ለመፈተን የታለመ ሚስጥራዊ መልእክት አዘል እርምጃ እንደሆነ ተንታኞች እየገለጹ ይገኛሉ። ይህም በሁለቱ ኃይሎች መካከል ያለውን ፍጥጫ ወደ ለየለት ወታደራዊ ግጭት እያቃረበው መሆኑ ተነግሯል። ይህ በደሴቲቱ ላይ የደረሰው ድንገተኛ ጥቃት ቀደም ሲል ከተሰጡት የሞት ሽረት ማስጠንቀቂያዎች ጋር ተዳምሮ ነገሮችን ይበልጥ አወሳስቧቸዋል። በደሴቲቱ ላይ የሚገኙ ወታደራዊ ተቋማት መመታታቸው በቀጣይ ሰዓታት ለሚጠበቀው እርምጃ መንደርደሪያ ሊሆን እንደሚችል ስጋት ተፈጥሯል። ሁኔታውንም በከፍተኛ ሚስጥራዊነትና በውጥረት የተሞላ ሲሆን የዚህ ጥቃት ትክክለኛ የጉዳት መጠንና ተያያዥ መዘዞች ዓለምን በስጋት እያጠባበቁ ይገኛሉ። አሜሪካ ከዚህ ቀደም በዚሁ ደሴት ላይ ጥቃት ማድረሱ የሚታወስ ሲሆን ፕሬዚዳንት ዶናልድ ትራምፕ በወቅቱ ኢላማ የተደረጉት ወታደራዊ ስፍራዎች ሙሉ በሙሉ መውደማቸውን ተናግረው ነበር። በተጨማሪም ፕሬዚዳንት ትራምፕ የደሴቲቱን ቁጥጥር ለመያዝ የአሜሪካ ወታደሮችን ሊልኩ እንደሚችሉ ከዚህ ቀደም ፍንጭ ሰጥተው እንደነበር ዘገባው አስታውሷል። ኢራን በካርግ ደሴት ላይ የተፈጸመውን ጥቃት ተከትሎ የሰጠችው ምላሽ እጅግ ጠንከር ያለና ቀጠናዊ ስጋትን የሚጭር ሲሆን በተለይም የአሜሪካና የእስራኤል ጥቃት የሚቀጥል ከሆነ በመላው መካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችና የነዳጅ መሰረተ ልማቶች ላይ ወዳሚ አጸፋ ጥቃት እንደምትሰነዝር በይፋ አስታውቃለች። የኢራን አብዮታዊ ዘብ አመራሮች በሰጡት መግለጫ የአሜሪካ አጋር የሆኑና የጦር ሰፈሮቻቸውን ለጥቃት የሚፈቅዱ ጎረቤት ሀገራትም የጥቃቱ ኢላማ እንደሚሆኑ ያስጠነቀቁ ሲሆን በተለይም የአረብ ሀገራት ነዳጅና ጋዝ ተቋማት ለዓመታት አገልግሎት እንዳይሰጡ አድርገን እናወድማለን በማለት ዛቻቸውን አጠናክረዋል። በቀጣይ ርዕስ ለሞት ሽረት ትግል 14 ሚሊዮን ዜጎች ተዘጋጅተዋል። ኢራን በቴህራን እምብርት ዛሬ የተሰማው ከባድ ማስጠንቀቂያ የቀጠናውን ስጋት ወደ አዲስ ምዕራፍ አሸጋግሮታል። የሀገሪቱ ከፍተኛ መሪ ከካቢኔ አባሎቻቸው ጋር በመሆን እርሳቸውን ጨምሮ 14 ሚሊዮን ዜጎች ለሀገራቸው ሲሉ የመጨረሻውን መስዋዕትነት ለመክፈል ዝግጁ መሆናቸውን በይፋ አውጀዋል። ይህ የሞት ሽረት መግለጫ በቀጣይ ሰዓታት ሊመጣ ለሚችለው ወታደራዊ እርምጃ እንደ ትልቅ ምልክት ተወስዷል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ዛሬ ባደረጉት ንግግር እርሳቸውን ጨምሮ 14 ሚሊዮን የሚጠጉ ኢራናውያን ለሀገራቸው ሲሉ ሕይወታቸውን ለመስጠት ዝግጁ መሆናቸውን በይፋ አስታውቋል። ይህ የአቋም መግለጫ የተሰማው ፕሬዝዳንቱ የካቢኔ አባሎቻቸውን ይዘው በቴህራን የሚገኘውን የቀድሞውን አብዮታዊ መሪ የአያቶላ ሩሆላ ኻሚኒን መቃብር በጎበኙበት ወቅት ነው። ፕሬዝዳንቱ በንግግራቸው ወቅት ሀገሪቷን ባለችበት አስቸጋሪ ሁኔታ ውስጥ ህዝቡ ለማንኛውም መስዋዕትነት መዘጋጀቱን አጽንኦት ሰጥተዋል። ይህ የፕሬዝዳንት ፔዜሽኪያን ንግግር በሀገሪቱ ከፍተኛ የመንግስት ባለስልጣናት ፊት የቀረበ ሲሆን ኢራን ለሉዓላዊነቷና ለክብሯ ስትል ማንኛውንም አይነት ዋጋ ለመክፈል ቆራጥ መሆኗን የሚያሳይ መልእክት አስተላልፏል። ፕሬዝዳንቱ 14 ሚሊዮን ህዝብን በምሳሌነት በመጥቀስ የተናገሩት ንግግር በሀገር ውስጥ ያለውን አንድነት ለማጠናከርና ለሚመጡት ማናቸውን ፈተናዎች ህዝባዊ ዝግጁነት መኖሩን ለማረጋገጥ ያለም እንደሆነ ተገልጿል። ታይምስ ኦፍ እስራኤል እንደዘገበው ፕሬዝዳንቱ ካቢኔያቸውን ሰብስበው ባደረጉት በዚህ ንግግር ኢራን አሁን እየገጠማት ላለው ዓለም አቀፋዊ ጫናና ወታደራዊ ጥረት በከፍተኛ መስዋዕትነት ጭምር ምላሽ ለመስጠት መዘጋጀቷን በድጋሚ አረጋግጠዋል። የሰዓታት ዕድሜ ብቻ የቀረው ይህ ከፍተኛ ውጥረት መላውን ዓለም በአንድ እግሩ አቁሟል። ቴህራን ለመጨረሻው መስዋዕትነት የሰጠች የሞት ሽረት ቃልና የአሜሪካው ቀነ ገደብ መቃረብ ቀጠናውን ወደማይመለስበት መጠነ ሰፊ ጦርነት ሊከቱት እንደሚችሉ ሙን ነው። አሁን ያሉ ጥቃቶችና የአጸፋ እርምጃዎች የነገዋን ኢራን ምንነት የሚወስኑ ሲሆን የቀጣዮቹ ጥቂት ሰዓታት ክስተቶች ለጥያቄዎቻችን ሁሉ ምላሽ የሚሰጡ ይሆናሉ። በቀጣይ ርዕስ አረቦቹ ለኢራን አጸፋ እየተሰናዱ ነው። ሳውዲና ባህሬንን የሚያገናኘው ድልድይ ተዘጋ። ባሳለፍነው ሳምንት አሜሪካና እስራኤል በኢራን ትልቁን የካራጂ ቢ1 ድልድይ ማፍረሳቸው ይታወሳል። ፕሬዝዳንት ትራምፕ ኢራን የሆርሙዝ ሰርጥን ካልከፈተች የኢራንን መሰረተ ልማቶች ለማውደም አገሪቷን ወደ ድንጋይ ዘመን ለመመለስ በተደጋጋሚ እየዛቱ ነው። ኢራን ላይ ይከተላል የተባለውን ከፍተኛ ውድመት ተከትሎ ኢራን በበኩሏ የገልፍ ሀገራቱ ላይ ልትፈጽመው የምትችለው አጸፋን በመፍራት የገልፍ ሀገራት ለምላሹ እየተሰናዱ ነው። ሳውዲ አረቢያና ባህሬንን የሚያገናኘው ትልቁ ድልድይ የንጉስ ፋሃድ ድልድይ በመባል የሚታወቀው ግዙፍ ድልድይ ለትራፊክ ዝግ እንዲሆን መደረጉ ዛሬ ታውቋል። የንጉስ ፋሃድ መሸጋገሪያ ባለስልጣን ድልድዩ በኢራን ጥቃት ስጋት መዘጋቱን በማህበራዊ ሚዲያ ይፋ አድርጓል።
በሳውዲ ምስራቃዊ ግዛት የሚገኘውና ከባህሬን ደሴት ጋር የሚገናኘው ድልድይ ሙሉ በሙሉ ከስራ ውጭ እንደሆነ ነው ምስክሮች የሚያረጋገጡት። 25 ኪሎ ሜትሮች የሚረዝመው ዝነኛው ድልድይ ሳውዲን ከባህሬን የሚያገናኝ ብቸኛው የምድር መተላለፊያ ነው። ባህሬን የአሜሪካ አምስተኛ የባህር ኃይል ጦር ያለበትም ሀገር ናት። የሳውዲ መከላከያ ሚኒስቴር በዛሬው ዕለት ከኢራን የመጡ ባሊስቲክ ሚሳይሎችን ማክሸፉን ገልጿል። ትራምፕ ማስጠንቀቂያቸውን ከተገበሩ በዛሬው ዕለት በኢራን ከፍተኛ ጥቃት ይጠበቃል። ኢራን የቢ1 ድልድዩዋ መውደሙን ተከትሎ በገልፍ ሀገራት ላይ ያሉ ድልድዮችን ለማፈራረስ የትኞቹን እንደምትመታ ጭምር ዝርዝር ማውጣቷ ይታወሳል። የኢራን መንግስታዊ ሚዲያዎች ባለፈው ሳምንት ኢራን ኢላማ ልታደርጋቸው የምትችላቸውን ድልድዮች ዝርዝር ያወጣች ሲሆን የሳውዲ ባህሬን ድልድይ በዝርዝሩ ከተጠቀሱት መካከል ነው። በኩዌት የሼክ ጃበር አል አህመድ አልሳባህ የባህር ድልድይና በዓለማችን ረጅሙ የባህር ላይ ድልድይ ከኢላማው መካከል ነው። ድልድዩ ኩዌትን ከሰሜናዊ ሲልክ ከተማ የሚያገናኝ ነው። በኤምሬት የሚገኘው አቡዳቢን ከሌሎች የሚያገናኙ ቁልፍ ድልድዮች ሼክ ዛይድ፣ አልማክታና የሼክ ካሊፋ ድልድዮች በዝርዝሩ ሲካተቱ ጆርዳንና ዌስት ባንክን የሚያገናኙ ንጉስ ሁሴንና ዳሚያ የሚሰኙ ድልድዮችን በኢራን ኢላማ ሆነው ተይዘዋል። ሌላው በአማና ከተማ የሚገኘውና የጆርዳን ስነ ህንፃ ምልክት የሆነው የአብዱን ድልድይንም ለማፍረስ ኢራን ዝታለች። በቀጣይ ርዕስ ባለስልጣናት ላይ የወጣው ጥብቅ ህግ። ጥሰት የፈጸመ ባለስልጣን ድጋሚ አይሾምም። በመንግስት ተሿሚዎች ላይ ጠንካራ ቁጥጥር የሚያደርግ አዲስ ረቂቅ መመሪያ መዘጋጀቱ ተሰማ። ባለስልጣናት ላይ ጥብቅ ቁጥጥር ይጥላል የተባለው ህግ ከፋይናንስ ሚኒስቴር ነው የተሰማው። ከመንግስት ወጪና ከፋይናንስ ጋር የተገናኘው ይህ ህግ ማንኛውም የመንግስት ተሿሚ ከመንግስት የግዢ አፈጻጸምና ከንብረት አስተዳደር ጋር በተያያዘ ጥፈት የፈጸመ መሆኑ ከተረጋገጠ በየትኛውም የመንግስት ተቋም ውስጥ ዳግም እንዳይመደብ ወይም እንዳይሾም የሚደነግግ ነው ተብሏል። ይህ እርምጃ በመንግስት ሀብት ላይ የሚፈጸሙ ብክነቶችን ለመግታትና ተጠያቂነትን ለማስፈን ያለመ መሆኑን የሪፖርተር ዘገባ ያመለክታል። በረቂቅ መመሪያው ላይ በርካታ ነጥቦች የተጠቀሱ ሲሆን በዋናነት በጥፋት ከተጠቀሱት ነጥቦች መካከል ዓመታዊ መንግስት የግዥ እቅድን በወቅቱና በጥራት በኤሌክትሮኒክስ ዘዴ አለማቅረብ፣ የንብረት አስተዳደር ሪፖርቶችን በጊዜው አለመላክ እንዲሁም አገልግሎት የጨረሱ ንብረቶችን በወቅቱ አለማስወገድ የሚሉ ይገኙበታል። የግዥ መረጃዎችን ለህዝብ ግልጽ አለማድረግ እንደ ትልቅ ጥሰት ተቆጥሮ ተሿሚዎችን ከቀጣይ ስራ ድልድል የሚያግድ መሆኑ ስለመሆኑ ነው የተገለጸው። ድርጊቱ የአስተዳደራዊ ጥፋት ሆኖ የሚጸድቅም ይሆናል። ለስራ የተመደበ ሰው ወይም ተሿሚ ኃላፊነቱን በአግባቡ ካልተወጣ አስተዳደራዊ ቅጣቱ የመጀመሪያ ደረጃ የጽሑፍ ማስጠንቀቂያ ሲሆን ከዚያም ከ5,000 እስከ 10,000 ብር የሚደርስ የገንዘብ ቅጣት እንደሚሸጋገር፣ በተደጋጋሚ ከማስጠንቀቂያ እስከ ገንዘብ ቅጣት ተፈጽሞ ከድርጊቱ ካልታረመ በትሬጀሪ እና በመንግስት ሂሳብ መምሪያ በኩል ክፍያ እንዳይፈጸም እስከ ማድረግ እንደሚደርስ በረቂቁ ተጠቅሷል። በማንኛውም የመንግስት መስሪያ ቤት የተመደበ ግለሰብ ከኃላፊነት እንዲነሳ ጥያቄ ሊቀርብለት እንደሚችል፣ ይህም የሚሆነው በእያንዳንዱ ጥፋት በተናጠል ከ3 ጊዜ በላይ ቅጣት ሲጣልበት ሲሆን በአንድ ወር ጊዜ ውስጥ ከኃላፊነቱ እንዲያነሳው የገንዘብ ሚኒስትሩ ሲጠይቅ ለሲቪል ሰርቪስ ኮሚሽን እንደሚያሳውቅ በረቂቁ መመሪያው ተካቷል። ከዚህ በላይ በተገለጸው አግባብ መሰረት ከኃላፊነቱ የተነሳ ግለሰብ በማንኛውም የመንግስት መስሪያ ቤት ውስጥ በኃላፊነት እንደገና ተመድቦ እንዳይሰራ በሲቪል ሰርቪስ ኮሚሽን በኩል ውሳኔ እንዲተላለፍ እንደሚደረግ በረቂቅ መመሪያው መደንገጉን የሪፖርተር ዘገባ አመልክቷል። ወደ ቀጣይ ርዕስ አለፍን። አንጋፋ ኢትዮጵያዊ ዲፕሎማት አረፉ። ከንጉሱ ዘመን ጀምሮ በአምባሳደርነት ሲያገለግሉ የነበሩት አንጋፋው ዲፕሎማት አምባሳደር ቆንጂት ስነ ጊዮርጊስ ከዚህ ዓለም በሞት መለየታቸውን ውጭ ጉዳይ ሚኒስቴር አስታወቀ። አምባሳደር ቆንጂት ከአምባሳደር ዮዲት ምሩ በመቀጠል በኢትዮጵያ ሁለተኛዋ ሴት አምባሳደርም ናቸው። አምባሳደሯ በሥራ ዘመናቸው በተለያዩ ሀገራት ያገለገሉ ሲሆን በኦቶዋ፣ በካይሮ፣ በቴል አቪቭ እና ቬና በሚገኙ የኢትዮጵያ ሚስዮኖች ባለሙሉ ስልጣን አምባሳደር ሆነው ሰርተዋል። በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ቋሚ መልእክተኛ በመሆንም ሰርተዋል። ከሰኔ 2009 እስከ መስከረም 2011 ዓ.ም ደግሞ ኢጋድ በመራው የደቡብ ሱዳን የሰላም ስምምነት ላይ ልዩ አማካሪ ሆነው ያገለገሉ ሲሆን የአንጋፋ ዲፕሎማት ህልፈትን ተከትሎ የፌዴሪ ጠቅላይ ሚኒስትር አብይ አህመድ የሐዘን መግለጫ አሰምተዋል። ጠቅላዩ ከግማሽ ክፍለ ዘመን በላይ ኢትዮጵያን በዲፕሎማሲው መስክ ያገለገሉት አምባሳደር ቆንጂት ስነ ጊዮርጊስ በማረፋቸው የተሰማኝን ሐዘን ለመግለጽ እወዳለሁ ብለዋል። አምባሳደር ቆንጂት ከልጅነት እስከ እውቀት ኢትዮጵያን በዲፕሎማትነት በማገልገል ከአምባሳደር ዮዲት ምሩ ቀጥለው ሁለተኛዋ ሴት የኢትዮጵያ አምባሳደር ናቸው ብለዋል። ለህግ፣ ለአሰራር፣ ለፕሮቶኮልና ለኢትዮጵያ ጥቅሞች በነበራቸው የጸና አቋም እናስታውሳቸዋለን። ከእርሳቸው በኋላ እያሌ ሴት ዲፕሎማቶች በመስኩ እንዲሰማሩ መንገዱን አስፍተዋል ሲሉ አወድሰዋቸዋል። ለቤተሰቦቻቸው፣ ለስራ ባልደረቦቻቸውና ለመላ ኢትዮጵያውያን መጽናናትን እመኛለሁ ሲሉ አክለዋል። አምባሳደሯ ከዚህ ቀደም ከጠቅላይ ሚኒስትር አብይ አህመድ እጅ በህይወት ዘመናቸው ለሀገራቸው ላበረከቱት አገልግሎት የወርቅ ሜዳሊያ መሸለማቸው ይታወሳል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ
ቸር ያሰማን ስንል ተሰናበትን።